ሁለት ዓመት በፊት ሰው ምን ይለኛል የሚለው አስተሳሰቤን አጥፍቼ ራሴን መሆን ፈልግ ነበር። ሰዎችን ሳልፈራ ህልሜን መከተልና ልዩ የሚያደርገኝ ማንነቴን ተቀብዬ ታዋቂ መሆን ፍላጎቱ ነበረኝ። ኮንፊደንስ ለመጨመር ያልወሰድኩት ትምህርት የለም፣ ያልተማርኩት ነገር የለም፣ ግን አሁንም ሊሳካልኝ አልቻለም። መፍትሄ ፈልጌ ማግኘት ሲያቅተኝ ማለት ነው የራሴ መንገድ መስራት ጀመርኩኝ። እንዴት አድርጌ ኮንፊደንት መሆን እንደምችል መማር ጀመርኩኝ። ይህ መፍትሄ ተጠቅሜ ደግሞ ማለት ነው የምመኘው ነፃነትና ኮንፊደንስ ሰው ምን ይለኛል ሳልል ኦን ማድረግ ጀመርኩኝ። ራሴን መሆን ጀመርኩኝ። በአንድ ወር ውስጥ ደግሞ ታዋቂ ሆንኩኝ። አሁን ደግሞ ማለት ነው በጣም ብዙ ሰዎች ለማገዝ ተዘጋጅቻለሁ። ሰዎች የሚፈሩ ሰዎች ለማገዝ ተነስቻለሁ። ታዋቂ መሆን የሚፈልጉ ግን ራሳቸውን የሚደብቁ ሰዎች ለማገዝ ተነስቻለሁ። እኔ ላይ የተጠቀምኳቸው ቴክኒኮች እናንተ ላይ አውዬ ማለት ነው በ90 ቀን ውስጥ ከአይናፋር ሰው አስደሳች ወይም ደግሞ ሰው ምን ይለኛል ብሎ የሚጨናነቅ ሰው ወደ ኮንፊደንስ ንጹህ የሆነ ኩሩ የሆነ ማንነት እንድትሻገሩ አግዛችኋለሁኝ። ታዋቂ መሆን ከፈለጋችሁ ታዋቂ ትሆናላችሁ። የፈለጋችሁት ነገር ጀምራችሁ ስኬታማ መሆን ከፈለጋችሁ ወዲያውኑ መሆናችሁ አይቀርም። ሊንክ ባዮ ላይ ያለ አሁኑኑ ግቡና ተመዝገቡ። ምክንያቱም ህይወት ቀላል ነው። በእናታችሁ ኢንጆይ አድርጉ። ሰው ምን ይለኛል እያላችሁ አትጨናነቁ። አሁን ብቻዬን እየለፈለፍኩኝ ነው። ሰው ምን እያለ ነው ብሎ ሊያየኝ ይችላል፣ ግን who gives a fuck። ፑሽአፕ መስራት ከፈለኩኝ ፑሽአፕ መስራት እችላለሁ። መዝለል ከፈለኩኝ መዝለል እችላለሁ። ኮንፊደንስ ማለት ይህ ነው። እወዳችኋለሁ። ተመዝገቡ።